አባቴ የሚገርም ነገር ነው። ማዘኔን አይተው መስለኝ ልጄ እቺ የምትወዳት ልጅ ከሆነች እኛ ሽማግሌ ልክልሃል፣ አንተ ብቻ ትምህርት ተማራል። አዎ ልጁ ገና ካሁኑ ወደ ሰይጣን ቤት መሄድ ከጀመረ የሚል ነገር ወደ አባቴ ስሞታ ደረሰና ለወንጀሉ ቅጣት ወደ አዳሪ ትምህርት ቤት መላክ አለበት ተብዬ ወደ አዳሪ ትምህርት ቤት ተላኩ። ያው ይሄ እልህ መቼም ከባድ ነው እና የእሷ ቤተሰቦች እሷን ወደ ካናዳ ነው የላኳት። እኔ ደግሞ አሜሪካ ነው የሄድኩት። እንደምንም በማፕ ስመረምር አንድ የ2 ቀን ጉዞ ነው፣ እሷ ጋር ሊደረስ ይቻላል። ስለዚህ ትንሽ ስሙኒ ተሰጥቶኝ ነበር። በዛች መኪና ገዝቼ 2 ቀን ሙሉ ተጉዤ እሷ ጋር ዱብ ወደ ካናዳ። አሜሪካ ስትመጣ ለዘመዶቼ ደግሞ ተናገርኩና እናንተ ሄዱና ለቤተሰቦቿ ነገሩ። በዛን ጊዜ ደብዳቤ ልካለች እሷ ለእናትና ለአባት፣ ወደዳችሁም ጠላችሁም ይህን ልጅ ወድጃለሁ፣ በቃ አብረን ልንኖር ነው ልናሰንብቶ አለቻቸው። ውጪ ነው ለካ ሽማግሌ ተልኮ ብዙ ደግሞ ሴትም ልጅ ደግሞ መለመን አለባት። እንዲህ ዝም ብሎ ባንዴ የስ ኖ አይቻልም። እኔ የምሰራበት ቦታ ላይ እንደ በፈረንጅ ሀገርም ኮሪዶር ልማት ነበር። ብዙ ጊዜ በዛን ዘመን የመሬት ንዝንዝ ስላለ ብዙዎቹ ሰዎች ወይ ከመንግስት ጋር ይጋጫሉ ወይ ከዘመድ ጋር ይጋጫሉ፣ እጃቸው ላይ ደም አለ፣ ሰው ገለዋል በሚል ያ 7 ዘር ያጠፋልና ከዛ ለመጠንቀቅ የሚያደርጉት ጥበቃ ነው። ፍቅር ህይወት፣ ፍቅር ካለ ህይወት አለ። ናችሁ ውድ የፍቅር ህይወት የዩቲዩብ ቻናላችን ተከታታዮቻችን፣ ፍቅር ህይወት እንደምታውቁት እንግዲህ በርካታ ርዕሰ ጉዳዮችን እያነሳን የምንወያይበት ፕሮግራማችን ነው፣ ቻናላችን ነው። የሚገራርሙ የፍቅር ታሪኮችን፣ የሚገራርሙ ወዳጅነት፣ ጓደኝነትን፣ የተለያዩ የህይወት ተሞክሮችን ሰዎች እየመጡ የሚያጋሩበት ቻናላችን ነው። ስለዚህም ዛሬም የሚገርም እንግዳ ይዤላችሁ መጥቻለሁ። እንግዳችን ራሱን አስተዋውቆ ወደ ዋናው ፕሮግራማችን እንገባለን ማለት ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። ራስን አስተዋውቅ ለተመልካቾቻችን። እንግዲህ በድሮ በጥንቱ እናትና አባቴ ባወጡልኝ ኤልያስ አክሊሉ እባላለሁ። እኔ ደግሞ ለራሴ የሰየምኩት አቶ ፍቅሩ አክሊሉ እባላለሁ። አቶ ፍቅሩ አክሊሉ። አዎ። እንዴት እንደዛ ልትል ቻልክ? ያሁን ገራሚ ስም ነው። አዎ እንግዲህ ያው እናትና አባቴ እኔን አላስፈቀዱም። ዝም ብለው እነሱ በመሰላቸው ለራሳቸው በሚመቻቸው በራሳቸው ምኞት ለልጆቻቸው በሚፈልጉት በጎ ነገር በርከት አድርገው ይወልዱና ድንገት አንዱ ካበደ አንዱ ቄስ ይሆናል ወይ ነብይ ይሆናል ብለው ነው። ስለዚህ በዛ አይነት የተሰየመ ስያሜ ስለነበር እኔ ደግሞ ለአቅመ አዳም ደርሼ አግብቼ ስወልድ እኔም ደግሞ እድሉ ደረሰኝና ለልጆቼ ያወጣሁት ስም እኔ የምፈልገውን ነው እና አንዳንዴ ከልጆች ጋር ስምም ሊያጋጭ ስለሚችል እስቲ ለነሱም ይሄ እድል ቢደርሳቸው እኔም ራሴን እንደገና ብሰይመው ማን ላለው ብዬ ጠርቼ ለራሴ የሰጠሁት ስም ነው። ብዙ ሰዎች አይ ቲንክ በቆይታ ይህንን ይላሉ ብዬ አስባለሁ። አንዳንዴ ስም የሚቀይሩ ሰዎች እኮ አሉ አይደለም? አዎ አሉ። ስለዚህ ያጋጥማል። እስቲ ወደ ልጅነት መለስ ስንበልና ይሉ ምን አይነት የልጅነት ህይወት ነበረ? በጣም ደስ የሚል የልጅነት ህይወት ነበረኝ። ከአንድ ከካቶሊክ እምነት ውስጥ ያደገ እና በዛ እምነት ለብዙ ዘመን የጸና አባት ደግሞ ከኦርቶዶክስ ቤተክርስቲያን ውስጥ ደግሞ ጠበቅ አድርገው የያዙ እናት፣ ከነኚህ ከሁለቱ ተወልደን ደግሞ የሃይማኖት ነፃነት ተሰጥቶን ደግሞ እኛ እንድንመርጥ ከተደረገበት አይነት ቤተሰብ ውስጥ በርከት ብለን የተወለድን፣ ከዛ ውስጥ ከመጨረሻዎቹ 3ኛ ነበርኩኝ። በልጅነት እንግዲህ አንዱ በተማሪነት ህይወት ካጋጠሙትና እኔ በጣም እንጆይ ማድረገው ሰማው፣ በልጅነት ጠፍተህ ሲኒማ ቤት ሄድካል? አዎ እሱ በጣም በወቅቱ ለልጆች ሁሉ የሚያጓጓ ነገር ስለነበረ
ወደፊት ስናድግ ምን እንደምንሆን በዛ የሚታየን ቦታ ስለነበር ሾልኬ በማታ እስከ 3 ሰዓት ከምሽቱ ድረስ ሲኒማ አይቼ ወደ ቤቴ ስገባ ተይዣለሁ። ምናልባት ያ ጊዜ ትልልቅ ውሳኔዎች በአንተ ሕይወት ውስጥ ተወስነዋል ብዬ አስባለሁ። ልጁ ገና ካሁኑ ወደ ሰይጣን ቤት መሄድ ከጀመረ የሚል ነገር ወደ አባቴ ስሞታ ደረሰና ለወንጀሉ ቅጣት ወደ አዳሪ ትምህርት ቤት መላክ አለበት ተብዬ ወደ አዳሪ ትምህርት ቤት ተላኩ። አዳሪ አዳማ ማለት ነው። እሺ፣ በጣም አንዱ እንግዲህ በፍቅር ሕይወት ውስጥም እንድንጨዋወትበት እኔም የጋበዝኩ እሱን ታሪክ እንድታወሳኝ ነው። እሺ። አዳማ ደረሰ፣ አዳሪ ትምህርት ቤት ገባ። እንዴት ነበር የዛ አዳሪ ትምህርት ቤት ቆይታ? በጣም ግራ የሚያጋባ ነው። ለምን ቀደምት ተማሪዎችም ሆነ የትምህርት ቤቱ አቋም ልጆችን በተለየ አኳኋን አንጸው ሃይማኖታዊ ቁም ነገረኞች ለሀገራቸው እንደሚበቁ አድርገው ለማስተማር የወሰኑ እዛው ተምረው እዛው ግራጁዌት አድርገው ትምህርት ቤቱን ረን የሚያደርጉ ሰዎች ስር ነው የገባ ነው እና በዛን ጊዜ በወቅቱ እኛ እንደዚህ ባይገባንም ከቤት ተባረን ስለሆነ የመጣ ነው እንደ ቅጣትም እንደ እስር ቤትም ነበር የሚመስለን እና ሕግጋቶቹ ደግሞ ከበድ ያሉ ነበር። በዛ ትምህርት ቤት ውስጥ በስርዓቱ ካልኖርክ መባረር ሁሉ እንዳለ ማስጠንቀቂያ ተሰጥቶን የገባ ነው። ምን ይፈቀዳል? ምን ይከለከላል? ትምህርት ላይ በጣም ማተኮር አለ። ትምህርት ቤቱ ለወንዶችም ለሴቶችም ነው። ከ9ኛ ክፍል ጀምሮ እስከ 12ኛ ነው እና ሴቶች ልጆች በጣም በተለየ አኳኋን ነው የተያዙት። ወንዶች ሰፈር መድረስ አይቻልም፣ ማውራትም አይቻልም ካልተፈቀደ በስተቀር። ጥበቃዎች አሉ፣ ሴኩሪቲዎች አሉ። ይህንን ከተማሪዎች ውስጥ ደግሞ አንዳንድ ስራ ተሰጥቷቸው እንደ ልዩ ኃይልም አሉ እና እንደዛ በዛን ጊዜ በሳስ ነው የምንላቸው። እነሱም አሉ፣ ወሬ ያቀባብላሉ ለአስተማሪዎች። እንደዛ ያለ ትምህርት ቤት ውስጥ ነው የነበርነው። በተለይ የሃይማኖት ጉዳይና መጽሐፍ ቅዱስ የሚባል ነገር በጣም ነው የሚያስተምሩት እና እንደዛ ልጆችን አንጸው አሳድገው ለቁም ነገር አብቅተው አሁን ብዙዎቹ ዓለም ላይ ትልልቅ ስራ እየሰሩ የሚገኙበት መሰረታዊ አቋም ያገኘንበት ነው። በጣም ጥሩ። እንግዲህ በነበረህ ቆይታ ብዙ ነገሮችን አሳልፈሃል። ያው ቻሌንጆቹ ከቤተሰብ መለየት አንዱ ነው። እሱን ነገር እንዴት ተቋቋምከው? በሀዘን ነው። እዛ ያሉትን ህግጋቶች ለመከተል በጣም ችግር ነበር። አንደኛው ራሱ ከትልቅ ቤተሰብ ስትመጣ ወንድም እህት አለ፣ ከነሱ ጋር ትጫወታለህ፣ ታወራለህ። ጓደኛም ከዛ በፊት የነበርንበት ትምህርት ቤቶች ጓደኞች አሉ፣ ከነሱ ጋር እንጫወታለን፣ እናወራለን። እዛ ግን ስንከለከል ልክ እንደ አንድ ትልቅ አስቸጋሪ የሆነ ህግ ነው የተፈጠረብን እና እንዴት እኛ እንከለከላለን? አብረን አድገናቸው ኖረን የምንከለከልበት ምክንያት በግልጽ ስላልገባን እዛው የነበሩት ተማሪዎች ያው አብረው ሲወያዩ እንግዲህ መመራመር ጀመሩ። አንዳንድ ከኛ ከፍ ያሉ ልጆች ነገሩን የሚያውቁት አዳሪ ስለሆነ ልጆቹ ያለ ጊዜያቸው እንዳይበላሹ ተብሎ ለጥበቃ ለወግ ለማዕረግ እስኪደርሱ ድረስ አርፈው ትምህርታቸውን ብቻ ይማሩ የሚል አስተሳሰብ ነው የነበረው። እንግዲህ ልጆች ደግሞ ሰብስበን ስናወራ የሴቶቹን ብዛት ስላልነበራቸው ቁጥራቸውን ማነስ ያለ ስለነበረ ከነሱ ውስጥ የትኛዎቹ ናቸው ከአዲስ አበባ የመጡት፣ የትኛዎቹ ናቸው ከክፍለ ሀገር የመጡት፣ የትኛዎቹ ናቸው ባላገር ናቸው የሚባሉት፣ የትኛዎቹ ናቸው ደግሞ በዛሬው ቋንቋ በድሮም አለ መሰለኝ አራዶች የሚባሉት እነማን ናቸው የሚለውን መለያየት ተጀመረ እና እንግዲህ ለመጀመሪያ ጊዜ እንግዲህ አካባቢያችን ውስጥ የነበሩት ሴቶች ልጆች
እንትን ወጣላቸው። አንደኛ ሁለተኛ መባባል ደረጃ ተሰጣቸው። ኦኬ እንግዲህ ደረጃ ተሰጠ። በዛ ደረጃ ውስጥ ካታጎራይዝ መደረግ መጣ። አዎ የትኛው ላይ ወደቅ? አይ ደግሞ አንድ ሌላ ደግሞ ሰርፕራይዝ የሆነ እንደዛ አትቅረቡ እነሱን አትነጋግሩ የሚለው ህግ ደግሞ በሌላ በኩል በአመቱ መጨረሻ ላይ አንድ ስፔሻል ዲነር አለ አሉ። ራት ግብዣ አለ። ለዛ ለራት ግብዣ አስቀድመህ አንዲቷን ሴት ልጅ ማስፈቀድ አለብህ፣ ከእሷ ጋር አብረህ ራት ለመብላት አንድ ጠረጴዛ ላይ ለመቀመጥ እና እንግዲህ በጊዜ ያልጠየቀ በባዶ ሊቀር ነው ማለት ነው። ስለዚህ በራንኩ መሰረት ሁሉም ሰው ያው አንደኛዋ የምትወጣዋ ልጅ ነው መጠየቅ የሚፈልገው። አንደኛዋን ልጠይቅ ስል አንድ ከኔ በለጥ ያለ ዘመዴ እሱም እንደኔ ተሳዶ የገባ ነበረ። አንተ ታናሽ ነህ፣ ሁለተኛዋ ትበቃለች፣ አንደኛዋ እኔ ነች እና ልጆቹን ከማነጋገራችን በፊት እኛ ወስነን እንደ ቅርጫ ተከፋፈል ናቸው። እነሱ ሂንቱ የላቸው ምንም ሴቶቹ ምንም የሚያውቁት ነገር የለም ስለዚህ ጉዳይ። እንግዲህ የእነሱም ግሩፕ ደግሞ እንደዛ ያወራ እንደሆነ አናውቅም። ግን በዚህ እልህም በለው በዚህ ውድድር ውስጥ ያው መፎካከርና እንግዲህ አንደኛ ነኝ በስፖርትም በትምህርትም በሁሉም ያኔ አንደኛ ለመሆን ነው የምንታገለው እና በዛ ጉዳይ ላይ እንግዲህ ቀድሞ የጠየቀ ልጅ የዛች የራት እድል ያገኛታል ማለት ነው። ልብሱ ይለበሳል። ራቱ በፈረንጆች ነው የሚሰናዳው። ራት ለመብላት አመት መጨረሻ ላይ በጊዜ ሪዘርቬሽን ጀመርን ማለት ነው እና በዛ መሰረት ነው እንግዲህ ለመጀመሪያ ጊዜ ሁለተኛይቱ ልጅ ቀጠሮ በመልእክተኛ አስይዤ ለመጠየቅ ድፍረቱ የነበረኝ እንግዲህ ያችን ራት ለመብላት ተብሎ ነው እና እሷንም በስንት በመከራ ቦታው ራሱ የተወሰነው ትምህርት ቤት ውስጥ ሕክምና ለሚያስፈልጋቸው ልጆች እንደ ክሊኒክ የሆነች ትንሽ ቤት አለች። በዛውም ደግሞ አጠገቧ እንደ ሪክሪኤሽን ሻይ እንኳን የለም፣ ኮካኮላ እና ሚሪንዳ ሰቨን እንደኚህ የሚጠጡበት ቦታ ነበረች። እዛ ጋር እንደምንም ቀጠሮ አስይዤ ልጅቷን መጣች። ምንድን ነው ችግሩ አለች። አይ ችግር የለም ደግነቱ ለበጎ ነገር ነው የጠራሁሽ አልኳት። ምንድን ነው እንደዚህ ያለ ራት አለ ይባላል እና ለዚህ ለራት እንድንዘጋጅ የቅድሚያ ጥያቄ ለማቅረብ ነውና ከተፈቀደልኝ ብዬ ጥያቄውን አቀረብኩ። ለትንሽ ጊዜ ፐዝል ሆነችና እሺ ታዲያ በምን መስፈርት ነው እኔ ልመረጥ የቻልኩበት? እንግዲህ ይሄ ሚስጥር ደግሞ ማውጣት አልፈለኩም። ስለዚህ በቃ እንግዲህ ያው ሰዎች መተው ከጠየቁ ተይዣለሁ ብለሽ ተናገሪ። ይሄን ማስጠንቀቂያ ሰጠው። እሺ የሚባለውን ነገር ደግሞ ቶሎ እንዲመጣ ኮካኮላ ገዝቼ አቀረብኩ። በኮካኮላ እሺ ስባል ወዳጄ ኮካኮላውን ተቀብዬ እጅ ጠምዘዝ አደረኩ። እንደ ህንድ ሙቪ ነው ነገሩ እና ለካ መፈጣጠሚያ በዛን ጊዜ እኛ የከንፈር ወዳጅ የሚባል አናቅም። ሙቪ ቤት ገብተን ያየነው የሚዋደዱ ሰዎች አንዴ መሳም አለባቸው እና በቃ አንዴ ብቻ ኪሲንግ ነው የሚባል አንዴ ከንፈሯን ስለካ በቃ ያው ተፈጠመ ማለት ነው። ከእንግዲህ ወዲህ ማንም እዚህ ሰፈር እንዳይደርስ ብዬ ማስጠንቀቂያ ሰጥቼ የመጀመሪያው የራት ግብዣ በዚህ አይነት ጥያቄ ቀረበ ማለት ነው። በጣም ጥሩ። እንግዲህ ይሄ ከሆነ በኋላ አስተማሪዎች ከሰሱ አይደል? እሱማ ተጠራቀመልኝ። እሱ ብቻ አይደለም፣ ከዛ በኋላ የማደርገው ጥረት ሁሉ ለማነጋገር ልጅቷን ለማነጋገር ከዛ ያው ግምገማ አለ ትምህርት ቤት ውስጥ በስፖርት ምንድነው፣ በትምህርት ምንድነው፣ በሰብጀክት ምንድነው በሚለው መሰረት ያው በድሮ የመንግስት ትምህርት ቤት ሰኔ 30 የልጆች አበሳ የሚባል ፕሮግራም ነበር። ያው እኛ ደግሞ ቤተሰብ የሚጠራበት ጊዜ ነው እና ቤተሰቦች ተጠሩ። ለቤተሰብ ያው ልጆች ሁሉ ደጅ ቆመው ያው ይጠብቃሉ ምን አይነት ጉድ እንዳለ።
ሁሉም እየገባ እየወጣ ግማሹ ከእናት ከአባቱ የተነዛነዘ ይወጣል። እኔም ተራዬ ደረሰና አባቴ ገብቶ ወጣ እና በቃ እንግዲህ ምን እንደሆነ አላውቅም። እኛ ራሳችን በስነ ስርዓት ግሬዳችንን ሳናቅ ነው ለቤተሰቦቻችን የሚነገረው። እና እዛ ላይ እንግዲህ ለአባቴ ከተነገሩት ነገሮች አንዱ ልጁ ትምህርቱን ብዙ ሳይሆን ሴቶቹን ነው መሰለኝ የሚከታተለው የሚል ፕሮግራም ይዟል። ደግሞ መጽሐፍ ቅዱሱን በስነ ስርዓት አይከታተልም እና በጥሩ ቦታ ላይ አይደለም ተብሎ ነው የተነገረው። እና አባቴም እንግዲህ ያው በሰማው መሰረት መኪና ውስጥ አስገባኝና ልጄ ይህ ትምህርት ቤት በጣም ጥሩ ትምህርት ቤት ነው፣ ለምንድን ነው በስነ ስርዓት የማትከታተለው? እነኚህ ሰዎች አዝነዋል አለኝ። ለምንድን ነው ያዝነው? መጀመሪያ መጽሐፍ ቅዱሱን በስነ ስርዓት አታጠናም፣ ሁለተኛ ደግሞ ሌላ ፕሮግራም አንተ ሰብጀክት ያዝከው ሴቶቹን ልጆች ነው የምትከታተለው ብለዋልና ምን ይሻላል አለኝ። በቃ እምባ ነው የሚመጣው። ምን መልሳል? ዛሬ በቃ ጉድፈላ ነው። እና አባቴ የሚገርም ነገር ነው። ማዘኔን አይተው መስለኝ ልጄ እቺ የምትወዳት ልጅ ከሆነች እኛ ሽማግሌ እንልክልሃል፣ አንተ ብቻ ትምህርት ተማራል። እና የሚገርም ነገር ነው። በዛን ሰዓት ላይ በምድር አምላክ ቢኖር በቃ አባትና ልጅ መካከል ሊኖር የሚችለውን ፍቅርና ይቅር ባይነት የተለማመድኩበት ጊዜ ነው። መቆጣት፣ መገረፍ፣ መሰደድ የነበረብኝ ሰውዬ ከዛ አጥፍቼ ነው ከቤት የመጣሁት። እዚህ ደግሞ እንደገና ሌላ ትምህርት ጀመረ ተብሎ ሲወጋ አይዞ የሚል ነገር የሚገርም የእውነትም አባቴና እናቴ ሽማግሌ የሆነው ያችን ልጅ አገባውና ዛኔ በዛ እድሜ ላይ እንደዛ ልብ የከጀላትን ልጅ ማግባት እድለኛ ነህ። ብዙ ጊዜም አባትን ስታመሰግንበት ሰምቻለሁ። አባቴ ወርሺፕ አደርገዋለሁ ስትል ሰምቻለሁ። እና እንዴት እንደዛ ልትቻል? በልጅነት ቤት ውስጥ መጀመሪያ እራት ከመበላቱ በፊት ብዙ ጊዜ ደጋግመው የሚያስተምሩን የነበረው ነገር ሰው እግዚአብሔር ሰውን ለምን ፈጠረ የሚል አንድ ትምህርት ነበረ የሚያስተምሩን። እና እግዚአብሔር ሁሉም ነገር መቻል እያለ ሰውን የመሰለ ለምን ፈጠረ? እና ያ ትምህርት በጭንቅላቴ ውስጥ ብዙ ጊዜ ይደጋገም ነበር። ግን ወሬውን ነው እንጂ ስርዓቱ ምን እንደሚመስል ለማወቅ እድሉ ልጅነትም ስላለ የራሴን ፕሮግራም ነው እንጂ የማሯሩጠው የነሱን ቃላቶች ብዙ ፕራክቲስ አላረኩም። በምድርም ብዙ አልኖርኩም። ገና 16 ዓመት ምናምን ልጅ ነኝ ያኔ። እና አንደኛው ነገር የሚናገሩት የነበረው እግዚአብሔር ሰውን የፈጠረው መጀመሪያ እንድናውቀው ነው። እግዚአብሔርን ማወቅ ያስፈልጋል። ምን ይሄ እግዚአብሔር እንዴት አድርጌ እንደማገኘው የት እንደማገኘው አላውቅም። እነሱ በተቻላቸው መጠን ሊያስተምሩን ይሞክራሉ። ሁለተኛው ግን እግዚአብሔርን ለማወቅ ስለ እግዚአብሔር የተጻፉትን በጎ የሆኑ ትምህርቶችም ሆነ መጽሐፍ ቅዱስም ይሁን ቁርአንም ይሁን የሃይማኖት አይነቶች በሙሉ ወደ እግዚአብሔር የሰው ልጅ ሊያቀርቡ የሚችሉትን ነገሮች ሁሉ ማንበብና መማር ጥሩ ነገር እንደሆነ ነበር አንደኛ ምክራቸው። ሁለተኛው ደግሞ ሰው ልጅ እግዚአብሔርን ካወቀ በኋላ ደግሞ መውደድ አለበት። እግዚአብሔርን መውደድ አለበት። መውደድ ብቻ አይደለም ማመን አለበት የሚል ሁለት ዲስቲንክት የሆኑ ነገሮች ያስተምሩ ነበር። እና ይሄ ራት ከመብላታችን በፊት ጸሎት ይደረግና ቢገባንም ባይገብንም ምንድን ነው እግዚአብሔርን መውደድ አናየው። እኛ እናትና አባትን ከወደድን አይበቃም ብለን ይሄ እግዚአብሔር እስከምናገኘው ድረስ እንደዚሁ በስም ነበር የምንወደው። አሁን ሶስተኛ ነገር ደግሞ ጨመሩባት። ሰው እግዚአብሔርን ካወቀ እግዚአብሔርን ከወደደ
እግዚአብሔርን ደግሞ ማምለክ ማለት ከሁሉ ነገር በፊት የመጀመሪያውና ዋናው እሱ ስለሆነ ከሁሉም የበለጠ እሱ መወደድ አለበት፣ ከኛም የበለጠ የሚል ነገር ደግሞ አመጡ። እኛ የምናውቀው እነሱ የሚያበሉን የሚያጠጡን እነሱ፣ ከነሱ በላይ አየር ነው የምናየው። እንዴት አድርገን ነው ከነሱ በላይ ልንወደው የምንችለው? እና የዚህ ትርጉም የመጀመሪያ ጊዜ ብልጭ ያለው ጭንቅላቴ ውስጥ ለካ መውደድ ሰውን በደግ ጊዜ ብቻ አይደል፣ በክፉም ጊዜ በጥፋትም ጊዜ ልጅን እያቃጠለህም ልትወደው ይገባል ማለት ነው። እና ያቺ መውደድ የምትለዋ ነገር እግዚአብሔርንም ባናይ ለካ እንደ ልጆች በእናት በአባቶቻችን ውስጥ እግዚአብሔርን የምናይበትና ቃላቶቹን እውን የምናደርግበት ጊዜያቶች አሉ ካስተዋልን። እና ይሄ ነበረ በጣም ግሩም። እንግዲህ ፍቅርን እኔ የማውቀው በእናቴ በኩል ስትል ሰምቻለሁ። እና ምን አይነት ነበሩ እናት? እናቴ በዘመኑ በጊዜው በጣም የምትለይ ከአባቴ በጣም የተለየ አንድ ጠባይ ነበራት። እና ይሄ ጠባይ ደግሞ ሰውና ሰው መሳዮች አሉ ትል ነበር። በጣም የሚገርመኝ በጣም ለብዙ ጊዜ ያስቸገረኝ ነገር ሰው ማለት አምላኩን የሚፈራና አምላኩን የሚያምን ነው ሰው ማለት። ሰው መሳይ ደግሞ ስለ አምላኩ ወሬ ብቻ ነው እንጂ የሚያውቀው ምንም አይነት ፕራክቲስ ኤክስፒሪየንስ የለው። እና ያ ሁል ጊዜ ግራ ያጋባኝ። እና እናታችን ሰውን እንደዚህ በማየት የማነው ልጅ ብላ ትጠይቃለች። የሰው ልጅ ነዋ፣ እንዴት ነው የማነው ልጅ? እና እኔ የሚመስለኝ የነበረው የአቶ ከሌ ልጅ እንዲባል የፈለገች መስሎ ነበር። ለካ በዛሬው ቋንቋ ስንሰማ አሁን አንድን ሰው ለትዳር እንኳን ሲፈልግ ሰው የደም ምርመራ ያደርጋል። ለምን? በዛ በደም ምርመራ ውስጥ ብዙ ነገሮች ይገኛሉ። እና ኮምፓተብል ነው ሰው ሊስማማ ይችላል ወይ፣ ልጅ ሊወልድ ይችላል ወይ፣ ዘሩ ጥሩ ነው ወይ የሚለው ሁሉ ሊያገኝ ይችላል ያችን ትምህርት በማድረግ። በዛን ጊዜ ዲኤንኤ የሚባል ነገር ስለሌለ ለካ የሰውን አይነት የሚመረምሩት 7 ቤት ቆጥረው ነው ወደኋላ። የማነህ ልጅ፣ አባትህ ማን ነው፣ አያትህ ማን ነው፣ ከሀገሩ እንዴት ወጣ ብለው ይመረምራሉ። ብዙ ጊዜ በዛን ዘመን የመሬት ንዝንዝ ስላለ ብዙዎቹ ሰዎች ወይ ከመንግስት ጋር ይጋጫሉ ወይ ከዘመድ ጋር ይጋጫሉ፣ እጃቸው ላይ ደም አለ፣ ሰው ገለዋል በሚል ያ 7 ዘር ያጠፋልና ከዛ ለመጠንቀቅ የሚያደርጉት ጥበቃ ነው። አየህ፣ እኛ ግን ምን አይነት ምርምር ነው እናታችን የምታስካሄደው እያልን በጣም እንታዝብ ነው። አባታችን ነው ሰው ሁሉ በእግዚአብሔር አምሳል ተፈጥሮ ክቡር ነው፣ ለበጎ ነገር ለትልቅ ነገር ነው የተፈጠረው፣ በራሱ ጠማማ ፈቃድ ነው እንጂ ሲልከሰከስ የተገኘው የሚል ነው ደግሞ። እና የሁለቱን ነገር ለማዋሃድና አንድ ላይ አካሂዶ ለመገንዘብ ትንሽ ከባድ ነበር። በጣም ግሩም ነው። እንግዲህ እንዲህ እያልክ ትምህርቱንም አገባደድክ፣ ከዛ ከሀገር ወጣ? አዎ፣ ያው ከትምህርት ቤት በማይሆን አይነት ጉዳይ ተባረርኩ። እንግዲህ የተባረርኩትም አባቱ ምንም ካላረጉት መሰለኝ ሰበብ እንፈልግና እናስወጣው በሚል ከዛ ትምህርት ቤት ሳልጨርስ ተባረርኩኝ። ደግነቱ አባቴ በልጅነታችን እናንተ አድጋችሁ ስትጨርሱ እኔና እናታችሁ ወደ ፈረንጅ ሀገር ሄደን ታድሰን እንመጣለን ይለን ነበር። አዎ፣ እና ዕዳችሁን ትከፍላላችሁ ያለ መዝገብ ይይዛል። እና አሁን ቀኑ ደረሰና እሱ ከመሄዱ በፊት እኛን ላከ ወደ ፈረንጅ ሀገር። እና ፈረንጅ ሀገር ሄደን እንግዲህ የፈረንጅ ሀገር ኑሮ ተጀመረ ማለት ነው። በማናውቀው ሀገር ለመጀመሪያ ጊዜ
ከቤተሰብ ተለይቶ ስራ ሰርቶ ራስን መቻል የሚባለው ነገር በፈረንጅ ሀገር ምድር ተጀመረ። እንግዲህ እዛው እያለ አንተ ወጥተህ ያቺ ሃይስኩል ላይ ሆነ በፍቅር ይወደቅላት። እሷም ወደ ውጭ መውጣት እድል ገጠማት፣ ግን የተለያየ ሀገር ሆናችሁ። እንዴት ተገናኛችሁ? እሱን አጫውተኝ። ያው ይሄ እልህ መቼም ከባድ ነው እና የእሷ ቤተሰቦች እሷን ወደ ካናዳ ነው የላኳት። እኔ ደግሞ አሜሪካ ነው የሄድኩት። እንደምንም በማፕ ስመረምር አንድ የ2 ቀን ጉዞ ነው፣ እሷ ጋር ሊደረስ ይቻላል። ስለዚህ ትንሽ ስሙኒ ተሰጥቶኝ ነበር። በዛች መኪና ገዝቼ 2 ቀን ሙሉ ተጉዤ እሷ ጋር ዱብ ወደ ካናዳ ከአሜሪካ እዛ ሄጄ እንግዲህ አሁን ይኸው ነፃነቱ ተገኝቷል። ባለመኪናዎች ሆነናል፣ ስራ ገብተናል፣ ትምህርት እየተማርን ነው። ብንጋባስ ምን ችግር አለ ብዬ ስጠይቃት እኔ ትምህርት ተማሪ ነው እንጂ አግቢ አልተባልኩም አለች። የቤተሰብ ተጽዕኖ ነበረ? በጣም በጣም በጣም። አይ እንግዲህ ካላገባሽኝ በደህና ሰንብቼ ብዬ በማግስቱ ተነስቼ ወደ አሜሪካ። ከዛ ያው ስልኩን ታጨሰዋለች ነው የሚባለው እንደሚያወሩት። ምን ነው በረህ ጠፋህ እንደዚህ እንዴ? እዛ ድረስ ለፍቼ ሰው ሳላናግር ይሄን ሁሉ መንገድ ተጉዤ መጥቼ ብጠይቅ እምቢ ብለሻል። ስለዚህ ምን አስቀመጠኝ እዛ? ብሶቴን ለምን ለብቻዬ ላድርግ ብዬ ወደ ሀገሬ ተመልሻለሁ ስል ዓመት አልቆየችም። ለእናትና ለአባቷ ደብዳቤ ጽፋ የምወደው ልጅ ጋር ሄጃለሁ ብላ ከካናዳ እየነዳች አሜሪካ መጣች። የዛኔ ለምንድን ነው እንደው መግደርደር ፈልጋ ነው? ሪሊ የቤተሰቡ አንድ የቤተሰብ ጫና ነው። ሁለተኛ ደግሞ እንደዚህ ያለ ድርቅ ያለ ነገር ወድጄሻለሁና ለአግባሽ የሚባል ነገር ከስርዓት ውጪ ነው። ለካ ሽማግሌ ተልኮ ብዙ ደግሞ ሴትም ልጅ ደግሞ መለመን አለባት። እንዲህ ዝም ብሎ ባንዴ የስኖ አይቻልም። እና ያንን ሁሉ አልፌ ነው እኔ የማየው 2 ቀን የነዳሁትን ነው። እሷ ደግሞ ሴትነቷን ደግሞ እንደዚህ በቀላሉ ያለ ቤተሰብ ውይይት እንዲሁ ዝም ብላ የስለማ ልቧም እየፈለገ አንደበቷ ግን የተናገረው ሌላ ስለነበር ተመልሼ ሄድኩኝ። እንዴት አደረጋችሁት? አሁን ሽማግሌ ላኩ። እዛ ያለው አንተ ከሷ ጋር ያለህ ነገር አለ። ያንተ ቤተሰብና የሷ ቤተሰቦች ደግሞ እዚህ አሉ። እዚህ መሀል ላይ የነበሩት ነገሮች ሲያጫውተኝ። እንግዲህ ያው በዛ ጊዜ ደርግ ገብቷል እና ሰው እንደፈለገው ከሀገር ውስጥ መውጣት አይችልም። ቤተሰቦቼ እኔ ከዚህ ሀገር ከመውጣቴ በፊት እሷ ወደ እኔ ቤት ስልክ ስትደውል አባቴ ጠይቆኝ ነበር። ያቺ ልጅ አሁንም አለች ይለኛል እና ቤተሰቦቿን እሷ አንድ መሆኗን ለቤተሰቧ ሁሉ ነገር ነበር። አንድ ለእናቷ ደውላለች ስልክ አንሳ ይለኛል እና ያ ኮሚኒኬሽን ከዚህ ሀገር ከመውጣታችን በፊት ነው የተጀመረው። ስለዚህ እዛም ስንሄድ በስልክ ንግግሩ ቀጠለ። እንግዲህ ካሁን በኋላ እኔ አልመጣም፣ አንቺ ከፈለግሽ ትመጫለሽ አልኳት። መጣች፣ አሜሪካ መጣች። አሜሪካ ስትመጣ ለዘመዶቼ ደግሞ ተናገርኩና እናንተ ሄዱና ለቤተሰቦቿ ነገሩ። በዛን ጊዜ ደብዳቤ ልካለች እሷ ለእናትና ለአባቷ። ወደዳችሁም ጠላችሁም ይህንን ልጅ ወድጃለሁ፣ በቃ አብረን ልንኖር ነው ልናሰንብቶ አለቻቸው። ቤተሰብ ምን አለ? የእሷ ቤተሰብማ እንግዲህ ሳይቃጠሉ አይቀሩም መቼም። ግን የኔ ቤተሰቦች ደግሞ ሄደው እንግዲህ አጽናንተውም ሆነ እነኚህ ልጆች አሁን ህገወጥ የሆነ ስራ ነው የሚሰሩት፣ ግን ሰው ሀገር ነው ያሉት። መቼም ከአንድ ብርቱ ምንድነው የሚሉት ተረት አለና ከአንድ ብርቱ 2 መድኃኒት ይሁኑ እርስ በራሳቸው ተብሎ እዛው እነሱ ተገባብዘው መርቀው ለቀቁን። 3 ልጆች ወለድን። 2 የልጅ ልጆች አሉን እና በረከቱ ይኸው እዛ ድርሰውናል ማለት ነው። በጣም ደስ የሚል ታሪክ፣ በጣም ደስ የሚል ታሪክ የሄዳችሁበት መንገድ። በዚህ ውስጥ ግን እኔ የፍቅርን ኃያልነትንም አሳያችሁ። በጣም የሚገርም ነው። ለምን የእሷ ቤተሰቦች በጭራሽ ይሄ ጋብቻ የሚባል ነገር ምናምን አይፈልጉም። እንደውም
ዶክተር ካልሆንሽ የሚል ጫና ነበረ። እኔ ደግሞ ቤተሰብ ውስጥ የማውቀው ነገር የሰው ልጅ ምን መሆን እንደሚገባው መሻትን በልቡ የሚያስቀምጥ አምላኩ ነው የሚል አባት ነው ያሳደገኝ። ስለዚህ አንተ የምድር አባትህ እኔ ብሆንም የኔ አቅም የተወሰነ ነው፣ እዚህ ድረስ ብቻ ነው ላደርስ የምችል፣ ከዚህ በኋላ የሰማይ አባት አለና ከሱ ጋር ተነጋገር ነበር የሚለኝ እንጂ እንደዚህ ሁን ብሎ ድርቅ ብሎ የሚያስጨንቅ አባት አልነበረም። ስለዚህ እኔ በምርጫዬ የምፈልገውን ትምህርት ተምሬ በነፃነት በጣም ግሩም። እንግዲህ እንደዛ እያልክ ኑሮ ቀጠለ። አሜሪካን ሀገር ጥሩ ቆይታ ነበረ። እዛ ከነበረ ቆይታ አንዱ በጣም የሚያስገርመኝ በ3 ቀን ስለተመረቀው ልጅ እስቲ ንገረኝ። ይሄ ልጅ የሚገርም ነው። ይሄ ልጅ መጀመሪያ ከዚህ ሀገር ሲወጣ ራሱ አበሳውን አይቶ ተገርፎ ታስሮ ከሞት የዳነ ልጅ ነው። እዛ ሀገር ደግሞ መጥቶ መኪና ይገጨዋል እና መኪና ሲገጨው እቺ እግሩ ትወላከፍና ሰርጀሪ ተደርጎ ጉልበት መቀየር አለበት ምናምን ይሉታል። ገንዘብም የለው ትምህርቱም የለው እና በቃ ስራም ሰርቶ ራሱንም ለማሸነፍ ዘመዶቹም ጋር አለሁ ለማለት ከባድ ጊዜ ነበር እና በዛን ጊዜ እኔ ትንሽ ተቋቁሜ እኔ ጋር እንዲሰራ አድርጌው ነበር ልጁ እና እረፍት ተሰጠውና እረፍት ላይ ሆኖ አንድ ኢትዮጵያዊ ታክሲ የሚነዳ ሰውዬ ምን ይለዋል፣ አንተ ሕክምናህንም እያገኘህ የሚረዱ ሰዎች እዚህ ትምህርት ቤት ውስጥ ከብዙ ሀገር የሚመጡ ሰዎች አሉ ብሎ እዛ ትምህርት ቤት ይወስደዋል። ሰውየው የዩኒቨርሲቲ ፕሮፌሰር የነበረ ነው እና ይሄ ታክሲ የሚነዳው ሰውዬ እዛ ዩኒቨርሲቲ ውስጥ ከማስተማሩ በፊት ታክሲ እየነዳ ነበር እሱ ራሱ የሚማረው እና ይሄን ልጅ ይወስድና እዛ ትምህርት ቤት ይጨምረዋል። ልጁ ትምህርት ቤቱን በ3 ቀን ውስጥ ጨርሶ መጣ። ግራጁዌት አድርጋል ተባለ። አዎ ሂድ አሉኝ። ማን ነው እንዲህ አለ? እንደዚህ ያለ ትምህርት ቤት በዛን ጊዜ አንድ 200 ነው $300 ይሆናል የወሰዱት ለ3 ሰርቲፊኬት ሰጥተዋል። አልሰጡም። ታዲያ ምን አሉ? ጨርሰሃል ሂድ በቃ ብለውኛል። እነኛ አጭበርባሪ ናቸው አልኩ። በቃ ውሰደኝ፣ እነኚህ ብሯን ይመልሷታል ወይ ሰርቲፊኬት ያመጣሉ አልኩ። እና እንግዲህ አሁን በዛን ጊዜ የተማረ ሰው መቼም አንድ ዲፕሎማ ምናምን ማሳየት አለበት። እሷን ለመቀበል ሄጄ አስተማሪዎቹን ሳነጋግራቸው እንደዚህ አሉኝ፣ አንተ ለምን እንደሱ በ3 ቀን ግራጁዌት አታደርግም? ታዲያ ብሬን ወስዳችሁ እኔንም በነፃ ልትለቆኝ ነው? እንደዛማ አይሆን። እኛ አላልንም እንደዛ። እኛ የምናስተምረው ትምህርት ግን ዓለም ላይ የፈለክበት ቦታ ብትሄድ ዲግሪ የማያስፈልግ ህይወት ልትኖር ትችላለህ። የትም ቦታ ውስጥ ብትገባ ሰው ሆነ ትወጣለህ። ይህንን ብቻ ነው ፕሮሚስ ልናደርግልህ የምንችለው። የቀረውን እኛ ደብዳቤ አንጽፍ፣ ወረቀት አንሰጥ ምናምን አሉኝ እና እንደዚህ ክሪስመስ አካባቢ ነበር እና አሁን አንተ 300 ብር የለኝም ነው ወይ የምትለው አሉኝ። አዎ $300 አለኝ። ለምን የለኝም? ለእናንተ ግን አልሰጥም አልኳል። አይ ምን ልታደርግበት ነው? ሱፍ ገዛበታለሁ። ቤተ ክርስቲያን ሄድበት። በቃ ሱፉ ሲያልቅ አንተም ታልቃለህ። ከዚህ ይልቅ እቺ 300 ብር ክፈልና እቺን ትምህርት ተማር አሉኝ። የእውነት ጭንቅላቴ ነን እነኚህን ሰዎች በዚች በ3 ቀን ውስጥ ግን እቺን ነገር ካላገኘው እኔ ብከስር ሱፍ ነው። እነሱ ግን ቢያሸንፉ እኔም ብዙ ነገር ላገኝ ነው። እዛ ትምህርት ቤት ውስጥ ገብቼ 10 ዓመት ተማርኩ። እንግዲህ በ3 ቀን የተመረቀውን ሰው ምክንያት አድርገህ ሄደህ 10 ዓመት ቆየ። 10 ዓመት በጣም የሚገርም። እንዴት እንደዛ ልትቆይ ይቻላል? ምን አግኝተህበት ይህን ሁሉ ቆየ? መጀመሪያ አባቴ ሲያስተምረኝ የነበረውን ነገር በሙሉ በእውን ያየሁበት ቦታ እዛ ነው። ሰዎቹ የእውነት ሰዎች ናቸው። ያበደ ሰው ሲድን አይቻለሁ። ትሞታለህ የተባለ ሰው ድኖ እድሜውን እግዚአብሔር ቀጥሎለት 20-30 ዓመት
የኖረ ሰው አለ። ቤተሰብ ውስጥ ያለውን ዝብርቅርቅ በሚገርም አይነት ሰላምና ፍቅር መከባበርን አይቻለሁ። አልፎ ተርፎ ኢትዮጵያ ውስጥ ባለስልጣኖች የሚባሉትን ሁሉ ሰብስበን ያንን ትምህርት እንዲማሩ እስኪደረግ ድረስ $3 ሚሊዮን ሰጥተውን ለመጀመሪያ ጊዜ ኢትዮጵያ ውስጥ ተመልሼ የመጣሁት በእነሱ ሰዎች ነው። እና አንድ ሰው የተናገረውን ነገር በስራ ላይ ማዋል የሚችል ሰው የአባቴ አይነት ሰዎች ስላገኘው 10 ዓመት እዛ ውስጥ ያቆየ እሱ ነው። ይሄ ነው። ዋው በጣም ትልቅ ነገር ነው። ጭውውታችን እንግዲህ እንቀጥላለን። በአንተ ምክንያት አንድ አርቲክል ተጽፏል በል? አዎ ተጽፏል። እንዴት ተጻፈ? እኔ የምሰራበት ቦታ ላይ እንደ በፈረንጅ ሀገርም ኮሪዶር ልማት ነበር እና እኔ የምሰራበት ቦታ ላይ የሰፈሩ አስተዳደሮች መጥተው ይህን ቦታ እኛ እንፈልገዋለን እና ልቀቅልን አሉ። ምን ችግር አለ? አገራችሁ ነው። ምን መብት የለኝ እዚህ ከእናንተ ጋር ለመታገል። ሌላ የሚሄድበት ከሰጣችሁኝ መቼስ ደስ ይለኛል አልኳቸው። እንደውም ብርም እንሰጣለን እቃውንም ምናምን ሁሉ ያለህን ሁሉ ቡትቶን ሰበስባለን አሉኝ። እኔ እንዲህ ያለ ነገር ሰምቼ አላውቅም። ስለዚህ ኧረ እግዚአብሔር ይስጣችሁ አልኩ። እንደውም እኔ ጋር የሚሰሩ የነበሩትን ልጆች ቀደም ብለው እንደው ዳጎስ ያለ ብር ሁሉ ሰጧቸው እና አይ ይሄ ነገር ለኔም ሊጠቅም ይችላል ብዬ ያሉኝን አደረኩ። አዎ እና በጊዜ ከእንደዚህ ያለ ከባድ ስራ ሊገላግሉኝ ነው ብዬ ያሉትንም እቃዎች በሙሉ ጭነው ወስደው ራሳቸው አስቀመጡ በራሳቸው ማጋዘን ውስጥ። ለኔም እሰጥሃለሁ ያሉኝን ብር ኦፈር አረጉ እና ያ ኦፈር ያረጉት ገንዘብና እኔ እዛ ቦታ ላይ ሰርቼ ማገኘው የነበረው ገንዘብ አልተመጣጠንም። ለኔ በአንድ ጊዜ እንደዚህ አይነት ገንዘብ ማግኘት በጣም ደስ ይላል፣ ግን ደግሞ አያዛልቅም። በኋላ ያችን ቦታ መልሼ ላገኛት ብል ከበድ ያለ ነው። እንደውም ራሳቸው ፈልገው እንኳን አላገኙልኝም። ፈልገው ሌላውን ቦታ ሊሰጡኝ ሞከሩ፣ አልቻሉም። እና የቤት ኪራዩንም እየከፈሉ የሚያስፈልገው ነገሮች ሁሉ እያደረጉ መጨረሻ ላይ ወደ $500,000 ሴትል ተደረገ እና እሱን ገንዘብ ያው ሰጡ። በዛ መሰረት ከዛ ቦታ ለመገላገል ሞከርኩ። ግን አንድ ነገር ማስጠንቀቂያ የሰጡኝ የነበረው እችን ሚስጥር ለማንም እንዳትናገር፣ እችን ትፈርማለህ እና ለምንድን ነው እቺ ነገር ለሰው ማትነገረው ስላቸው ይሄ በኮሪዶር ልማት መሰረት ከሰው ላይ የምንወስደው ነገር ለሁሉም እንደዚህ ያለ ገንዘብ ልንከፍል አይቻልም። ለአንዳንዱ ላይሰጥ ይችላል። እችን ወሬ ደግሞ አንተ ያወራህ እንደሆነ እኛን ብዙ ጦስ ውስጥ ጨምረናል አሉ። እኔም ደግሞ ሳስበው መጀመሪያ እሰጥሃለሁ ያላችሁኝና አሁን ያመጣችኋት በብዙ ትግልና በጥብቅና ስለሆነ እችንማ ለሌሎችም ሰዎች መናገር አለብኝ አሉ። በዛ ምክንያት ያው ብሯንም አነስ አድርገውም ቢሰጡ እንትኑ ግን ተፈቀደልን መናገር እንደምንችልና ሌሎችም ሰዎች እንዲጠነቀቁ ሌሎችም ሰዎች እንዳይጎዱ የሕግ መጽሐፋቸው ውስጥ ተጽፎ ለብዙ ጠበቆች ከመንግስት ጋር ባለው ክርክር የሚያሸንፉበት ፕሬዚደንስ ፈጠረ እና ያቺ ነች አንዷ ደስ የምትለዋ ነገር። ለካ መንግስት ህዝብንም መደጎምና መጠበቅ አለበት እንጂ ፈረንጅም ቢሆን ጥቁር ነው አፍሪካዊ ነው ብሎ መበደል እንደማይችል ህጉም እንደማይፈቅድ ራሳቸው በራሳቸው ባንዲራ ስር አረጋገጡልኝ። ትልቅ ነገር ነው እንግዲህ አንተ ባደረከው ትግል ይሄን ያክል ማሳካት ትልቅ ነገር ነው። ረጅም ዓመት ነው የቆየው እዛ። አዎ ስትመጣ ምን አስገረመ ኢትዮጵያ ውስጥ? ከቋንቋው ጀምሮ የሚያስገርም ነገር ነበር እና አንዱ በጣም የሚያስደነግጠው ነገር የድሮ ሰው
የተናገርኩት ከሚጠፋ የወለዱት ይጥፋ የሚል በቃሉ የሚገኝ ህዝብ ነበር። አሁን እኔ እዚህ ከመጣሁበት ጊዜ በኋላ የምታዘበው ነገር በሙሉ ውሸትን በሙሉ እንደ እውነት አምኖ የተቀበለ ህዝብና በዛ ባመነው ነገር ደግሞ ሲደቆስና ሲደቅ እያየሁት በጣም የሚያሳዝን አይነት በደል እላዩ ላይ ሲፈጽም ወንድሙም ላይ ሲፈጽም አይቻለሁ። በጣም ያሳዝነኝ ነገር እንደ ቃላችን አልተገኘንም። ያን ያክል ትልቅ ቃል ተናግረህ ስናበቃ ይሁን እንግዲህ መነሳት ያለባቸው ያልኳቸውን ጥያቄዎችን ያንስቻለሁ። ምናልባት አንተ ይህንን ብናገር የምትለው ግን ካለ ብትናገር ደስ ይለኛል። መጨረሻ እሱን ብትለና እንጨርስላለን። በአሁኑ ጊዜ ደግሞ ያሉት ሀገራችን ውስጥ ያሉት ተቋማቶች በጣም የሚታገሉ ለሀገር፣ ለትውልድ፣ ለሰው ልጅ ለተባለ ሁሉ የሚደክሙ አሉ እና በጣም ስለ ሰላም ደግሞ ይወራል እና ስለ ሰላም ሲወራ አንድ መርሳት የሌለብን ነገር ቢኖር አንድ ሰው ሰላምን መጀመሪያ ከራሱ ጋር ነው መፍጠር ያለበት። ሰው ከራሱ ጋር ተጣልቶ ዓለም ሁሉ ሰላም ቢሆን ምንም ሰላም አይኖርም። ለምን? ያንን ሰውዬ ከራሱ ጋር የሚያስታርቀው ሌላ ሰው የለም። ግን የሚያምኑ ሰዎች፣ አማኝ የሆኑ ሰዎች፣ ሰውን በሰውነቱ የሚወዱና የሚያከብሩ ሰዎች ያንን ማስታወሳቸውን ይቀጥላሉ እና በነሱ አማካኝነት ብዙ ሰዎች ሆነው በየቦታው ተራርቀው ተደባብቀው የኖሩ ሰዎች አሉ። እነሱ ሰዎች ቢገናኙ በጎ በጎ ነገሮችን ቢሰሩ ክፋትን ማሸነፍ ይቻላል። ቃልን አለማክበርን ማሸነፍ ይቻላል። ዛሬ ሰው ልጅ በሚያደርጋቸው አንዳንድ ጨዋታዎችም ውይይቶችም ሁልጊዜ ወረቀት መፈራረም፣ እዛ ላይም ደግሞ ያለው የክህደት ብዛት የማንነታችንን መሸርሸር የሚያሳይ መሆኑን የምትገነዘበው በየፍርድ ቤቶቻችን ብትሄድ በረባ ባረባው ነገር ሰው ሲጓተት እንዲሁ ሲቋሰል እንዲሁ ሲካካድ ነው የሚኖረው እና መቼም ልጅ ከአባቱ ሊበልጥ አይችልምና ህዝብንም የሚያስተዳድር መንግስት ነው። መንግስት ራሱ ቃልን ማክበር ምን ማለት እንደሆነ ለተቋማቹ ማስተማር ቢችል፣ ተቋማቶቹ አባቶች ሁል ጊዜ በኃይልና በጉልበት ሳይሆን መንበርከክን ቢማሩ፣ ወደ ፈጣሪያችን ብንመለስ፣ ልጆችን ማክበርና መውደድ የሚታመን አምላክ ብቻ ነው። የሰው ልጅ ያጠፋል፣ ይወድቃል። ስለዚህ እግዚአብሔርን አወቅን እያልን ከምንለፈልፍና ብለው ወሬ ከምናወራ የማወቃችንን ያህል እናምነዋለን ወይ ብለን ደግሞ ብንጠይቅ እኛም እንድናለን፣ ሀገራችንን ይድናል፣ ተቋሞቻችንም የሚሰሩት ነገር ነገ ለትውልድ የሚተርፍ ይሆናል። በስተመጨረሻ በጣም ትልቅ ሀሳብ አነሳህና እንዲህ ልለፈው። ስለ ሰላም ብዙ ጊዜ ብዙ ሰው ያወራል እና እኔ አንዳንዴ ጠይቃለሁ ራሴንም፣ ሰላም የምር ሰው ፈልጎት የሚኖረው እውነት ነው ወይስ እንዲሁ የማይጨበጥ የምናብ ዓለም ምኞት ነው ብዬ ጠይቃለሁኝ። እና የምር የሚፈለግ ከሆነ ግን አሁን ስለ ሰላም የማያወራ ሰው ጥቂት ነው። ኦልሞስት ሁሉም ሰው ሲያወራ ልሰማ ትችላለህ። ለምንድን ነው ሰላም ይጠፋው? እኔ አባቴ እንዳስተማረኝ ነው። ከዛ የበለጠ ልናገር አልችልም። ብዙ ሰዎች የተለያየ ትርጉም አላቸው። አባቴ ግን ትልቁ ሰላም ያለው አለ ልብህና ራስህና አፍህ ጋር አንድ ስትሆን ነው ይላል። እነኚህ ሶስቱ አካላቶቻችን አለስማማ ሲሉ አፍ የሚያወራው ሌላ፣ ጭንቅላት የሚያስበው ሌላ፣ ልብ ሌላ ቦታ ሲሆን ሰላም መጥፋት የሚባለው ከዛ ጋር ነው የሚጀምረው እንጂ ይቺ ምድር ከተፈጠረችበት ጊዜ ጀምሮ ብትመለከት ራሱ አዳም እግዚአብሔር ላይ አምጾ ሰላሙን አጥቷል እና ያ ጠፍቶ ሁል ጊዜ
ሰላም ዓለም ላይ ይሰፍናል የሚባለው ነገር ተረት ተረት ነው፣ አይኖርም። ጦርነት ይቀጥላል፣ ብዙ ችግር ይመጣል። ያው በቃሉ መሰረት የሚመጣበት ዘመን ሊመጣ እንደሚችል ሆኖ ለአማኞች የተሰጠ የሰላም ጊዜ አለ። ከዛ በፊት ግን ራሳችንን ሰላም ውስጥ መጨመር የምንችለው እነኚህን ሶስቱን ሚኒስትሪዎች በስነ ስርዓት ስናገናኛቸው ነው። አንድ ሰው የሚያስበውን የሚያምነውን አይምሮ ውስጥ ያሰላሰለውን አንደበቱን አንድ ማድረግ ሲችል ራሱ ሰላም፣ አካባቢው ሰላም፣ አገሩ ሰላም፣ ዓለምም ሰላም ታገኛል። በጣም አመሰግናለሁ ኤልያስ፣ ይህን የመሰለ ሀሳብ ስላጋራህ መጥተህ የግል ህይወት ምልከታዎችን ስላጋራህ። ተመልካቾቻችን እንግዲህ ቆይታችን ይህን ይመስል ነበረ። ፍቅር ህይወት ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ፍቅር ካለ ህይወት አለ እንላለን። ፍቅር ህይወት፣ ፍቅር ካለ ህይወት አለ።